ነፍሷን ይማርና እቺ የምትመለከቷት እህታችን የቴዲ አፍሮ አልበም ሚዲያውን ስለተቆጣጠረ ስለመደፈሯና ሲያልፍም በግፍ ስለመገደሏ ማንም ትኩረት ሰጥቶ እየዘገበላት ላልሆነው ለዚች ምስኪን ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ፍትህ ፈጽሞ ድንበር የላትም። በርካቶችን ያስቆጣውና ታዳጊዋን ሕፃን በአሰቃቂ ሁኔታ በመግደል ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ግለሰብ በትግራይ ክልል በመቀሌ ከተማ በቁጥጥር ስር መዋሉ ተገልጿል። ሰው ልጅ ህይወት በቃ ልክ እንደዚህ ነው ማለት ነው። ቀን ጤነኛ ነበርኩኝ ሳስተምር ነው ያልኩት። ማታ ላይ ምናልባት ሀርት አታክ ሪስክ ሊገጥም ይችላል ቁጭ በል ሲለኝ ምኑን ለያዘው ምኑን ልጨብጠው። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ ያደርጋችሁ እንዲሁም ደግሞ ቪዲዮዎቻችንን ላይክ ያደርጋችሁ መጀመራችሁን አትርሱ። ወደ ቪዲዮቹ። በጣም ብዙ ሰዎችን ሲያስገርም የነበረ ነገሮችን ሰመረ ባሪያው እየተናገረ ነበረ። እስኪ ደግሞ የሰመረ ባሪያው ነገር ሰምተን እንመለስ። እኔ እንደታስጠናኝ ቀጠረልኝ። ቤቷ ደግሞ ትንሽዬ ቤት ናት፣ ከኛ ቤት የጠባብ ቤት ነው። ስለዚህ ያለው አንድ ፍራሽና አንድ አልጋ ብቻ ነው ያላት። እና በጣም ደስ ይለኛል። በቃ እኔ ትምህርት ቤቱን የራሱ እሷን ነው የማስበው። በቃ ከምታስጠናኝ ይቀር ጠርኗ በጣም ደስ ይለኛል። ጠርኗን በቃ አካላቷን ምናምን ነው ማየው። እሺ ከዛስ እንዴት ነው ወደ ፍቅር ግንኙነት የተቀየረው ነገር? እሷ ቤት ለማጥናት ሄድኩኝ። በጣም ኃይለኛ ጎርፍ፣ ኃይለኛ ዝናብ፣ በረዶ ነው ዝናብ ጣለ። በቃ ዛሬማ እዚህ ቤት ነው የምታድረው ያለች። የምርሽን ነው ስላት፣ አዎ በቃ ዛሬ ዘንቧል፣ እዚህ ነው የምታድረው። እኔም ፍራሽን ያስተኛችኝ እሷ አልጋ ላይ ነበር የተኛችው ማለት ነው። በቃ እኔ አላስቻለኝም፣ አልቻልኩም። የውሸት አይደለም አይደል የምታወራኝ? እውነት ነው። እንዴት ቀልድሻለሁ? እዚህ ላይ ብዙ ሰው ነው የሚያየኝ። እንዴት ወንሳት ቀልዳለሁ? እንዴት ልቀልድ እችላለሁ? ከኔ ያረገዘችው እሷም ነግራኛለች። ከሱ ጋር የነበረው ነገር ተፈጥሯል፣ ግን ይሄ እኔን ሊያስረግዝ አይችልም። በቃ ተፈጠረ። ለተፈጠረው ነገር ይቅርታ አልኩት እኮ በቃ ለሚሰማው ነገር ይቅርታ። በዛ ግንኙነት ምን ያህል ጊዜ ነበር የቆያችሁት? ከሱ ጋር ነው የምትይ? አዎ 2 ቀን 3 ቀን ነው እኮ ሌላ ነገር አይደለም። ትጂ አራንቺ ብዬው ትምህርቴን መቋቋርጫለሁ። ለምን ትምህርቴን አንጀምርም? ለምን ትምህርቴን አልጀምርም? አዳምጠኛለህ? ትጂ ያዝበል። አዳምጠኛ እንዴ! እኔ አስተማሪ ነኝ፣ አንተ ተማሪ ነህ አይደል? ልጁ ያንተ አይደለም፣ ካንተ አይደለም ያረገዝኩት። አንተ ማስረገዝ አትችልም። ልጅ እኮ ነግሬያችኋለሁ። ትምጣ እሺ፣ እናኖራታለን። ልጁ ይምጣ፣ እሷም ትምጣ፣ እናኖራታለን እኮ ብለዋል። አረ ትጂዬ በእናትህ ይሻለው። ያንተ ቤተሰቦች ናቸው። አቶ ተሾመ ያ ከይሴ አባት ነው ትምጣ ያለው። አንተ ጫነ ማስረገዝ አትችልም። ፔሬድ አስረግጬ ነገርኩ። በቃ ከዚህ በኋላ አትለፍልፍብኝ። አረ ትጂዬ አረ በእናትህ አንቺ ውስጥ ነው የከተትሽኝ። እንደናስተሪ ይኸውልሽ እኔ ተነጋግራችሁ እንድትፈቱ ነው የፈለኩት። ምን ይፈታል? የታሰረ ነገር ነው። ይሄ ልጅው ማስረገዝ የሚችል ይመስልሻል? ተሾመም አባቴም ተሾመም እናቴም ሁሉም እኮ ትምጣ እኮ አንተ ቤተሰቦች እዛ ቆሻሾች ደግሞ አባታ አብሶ በጣም ባለጌና የወደቀ ሰው እኮ ነው። አድምጠኛውን አንተ ዝም ብለህ ትትይ አትበል። እኔ የምነግርህን አስረግጠህ ወቅ። እኔ ያረገዝኩት ካንተ አይደለም። በ2 ቀን በ3 ቀን ግንኙነት እኮ የኔ ጌታ ቤቢ አንተ ህፃን ልጅ ነህ፣ ማስረገዝ አትችልም። እሺ ይሄን አርፈ ተቀበለ ቁጭ በል። እኔ ያረገዝኩት ወንድምህን ነው። ይሄ ያቶ ተሾመ ልጅ ነው። ጉድ የሰራን ያ ከይሴ አባት ነው። ብዙ ሰዎች ልካችሁልኛል ቪዲዮውን። በነገራችን ላይ የተውኩት ሁሉ መስሏችሁ ነበር። አንዳንድ ጊዜ እኔ አውቄ ነው ባይዘው እንትኑ ንፋሱ እስኪበርድ ድረስ ነው የአቧራው። ፌስቡክ ላይና የተለያዩ ማህበራዊ ሚዲያዎች ላይ እንደዚህ አይነት ጉዳዮች ሲነሱ ሁሉም ሰው የራሱን ቪው ለማግኘት የሆነ ነገር ለማዳመጥ እንጂ ስለ ጉዳዩ ኮንሰርን ሆኖ አይደለም። በነገራችን ላይ የዛ ሰሞን አቧራ ውስጥ ማውራት አቧራው ጋር መቀላቀል ነው ብዬ ስላሰብኩ ነው። በነገራችን ላይ በጣም አሳፋሪነቱ በየቀኑ ሳየው ራሱ የመጨረሻ የሚያመኝ ነው ማለት የቀሩን ትንሽ ነገሮች ናቸው። አሁን የህፃናት መብት ቀርቶናል፣ ትልልቅ ሰዎችን ማክበር ቀርቶናል። ማለት ማክበር ማለት ያው የናድነው ነው። ትንሽ የቀሩ አሉ ሴቶች እንደው እንትን ያልናቸው የቀሩትን እየፈለጋችሁ እያጠፋችሁ ነው። አሁን ኖርማሊ ይሄ እንዴ 2-3 ቀን ከኔ ጋር ሀፕን አርጓል ተፈጥሯል፣ ግን ማስረገዝ አይችልም አርጓል፣ ግን ስቶ ነው ሳታው ነው ወይ እንዴ? ምን አይነት ሴትዮ ነው እርሶ? አሁን እኔ እኮ የማይገባኝ ነገር መጀመሪያ ደረጃ ይሄንን ፕሮግራም ያዘጋጀችው ሴት ይሄ ቀልድ አይደለም። ማህበረሰብ አይቀለድበትም። ትራያል ኤንድ ኤረር አይደለም። ማህበረሰብ ሞክረሹ ከተሳካልሽ ፌመስ ትሆኛለሽ። አሁን ይሄንን ባንቃወመው ኖሮስ ማንም ሰው ምንም ባይለው ኖሮና ባይቃወመው ኖሮ በጣም አሪፍ ነበር ይባላል። ሁለተኛ ቪዲዮ ሌላ ህፃናት ይሰራሉ፣ ሶስተኛ ቪዲዮ ሌላ ህፃናት ይሰራሉ፣ አራተኛ ቪዲዮ ሌላ ህፃናት ይሰራሉ። ፕራክቲካሊ ድርጊቱ መደረግ ይጀምራል።
ኢትስ ኦኬ እየተባለ ይታለፋል ማለት ነው። እንዳለ ተያይዘን እያለቀን ነው። እዚህ ሀገር ውስጥ ቀልድ የሚቀለድበት አለ፣ የማይቀለድበት ነገር አለ። ይሄ ሲጀመር ቀልድም አይደለም፣ ፐርፐዝሊ ነው የሰራሽው። ይሄንን ዩቲዩብ ቻናል ፊትሽን እያሳየሽ ራሱ ቪዲዮ መቅረጽሽ አንቺ መታሰር አለብሽ። ይሄንን ሰሞን ተጀምሮ ያለው በነገራችን ላይ በኢትዮጵያ ወንጀለኛ መቅጫ ደግሞ አለው። በኢትዮጵያ ወንጀለኛ መቅጫ ወንጀል ነው በህዝብ ሞራል ላይ መቀለድ። ቤተሰቦች የሰመረ ባሪውን ነገር እንደሰማችሁት ነው። እናንተስ ይሄን ድርጊት እንታገኛችሁት የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። ቤተሰቦች በመቀጠል ማሰማችሁ ቪዲዮ ምንድነው? ከሰሞኑ አንዲት እህታችን እጅግ በጣም ትልቅ የሆነ አሰቃቂ የሆነ ድርጊት እንደደረሰባት የተነገረ ነበረ። እስኪ ደግሞ ብዙ ዚያ አንዳንድ ቪዲዮችን አይተን እጅግ ያሳዝናል፣ እጅግም ልብ ይሰብራል። ደፍሯት ገድሏት ተሰወረም። የታዳጊዋን ህይወት ያጠፋው ግለሰብ በፖሊስ እየተፈለገም ይገኛል። ከቀናት በፊት ተደፍራ ስለተገደለችው ይህቺ ታዳጊ ታዲያ በማህበራዊ ሚዲያ ላይ ፎቶዋ ሲዘዋወር ነበረም። ታዲያ አሁን ላይ የአማራ ክልል ፖሊስ በሰጠው መግለጫ የሰው ህይወት በማጥፋት ወንጀል ተጠርጥሮ የተሰወረው ያምራል አለበል አለሙ በተባለው ግለሰብ ላይ አስፈላጊውን ጥብቅ ምርመራ እያደረገ እንደሚገኝ በመግለጽ ተጠርጣሪ ወንጀሉን ፈጽሞ ለጊዜው የተሰወረ በመሆኑም ህብረተሰቡ ይህንን ተፈላጊ ግለሰብ በየትኛውም ስፍራ ካየ ወይንም መረጃው ካለው በአቅራቢያው ለሚገኝ የፖሊስ ጣቢያ ወይንም ለጸጥታ አካላት ጥቆማ መስጠት የተለመደ ትብብሩን እንዲያደርግ ፖሊስ ጥሪውን አቅርቧል። ሁልጊዜም ቢሆን ቤተሰቦች ፍትህ ለእንትና ላይ የተባለ የተለያየ ጊዜ ላይ በየወቅቱ የተለያዩ አሰቃቂ የሆኑ ነገሮችን እንሰማለን። ታዲያ ይህ ነገርስ መቼ ነው የሚቆመው ተብሎ እጅግ በጣም ብዙ ሰዎችም ፍትህ እየጠየቁ ይገኛሉ። በስተመጨረሻም ይህን ድርጊት የፈጸመው ሰውዬም መያዙም የተነገረ ነበረ። እስኪ ደግሞ በዚህ ዙሪያ አንዳንድ ቪዲዮችን አይተን ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ፍትህ ፈጽሞ ድንበር የላትም። በርካቶችን ያስቆጣውና ታዳጊዋን ሕፃን በአሰቃቂ ሁኔታ በመግደል ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ግለሰብ በትግራይ ክልል በመቀሌ ከተማ በቁጥጥር ስር መዋሉ ተገልጿል። ድርጊቱ ከፈጸመበት ከአማራ ክልል ለተወሰነ ጊዜ ተሰውሮ የነበረው ያምራል አለበል አለሙ በትግራይ ክልል ፖሊስ ብርቱ ክትትል በቁጥጥር ስር መዋሉ ተሰምቷል። ነፍሷን ይማርና እቺ የምትመለከቷት እህታችን የቴዲ አፍሮ አልበም ሚዲያውን ስለተቆጣጠረ ስለመደፈሯና ሲያልፍም በግፍ ስለመገደሏ ማንም ትኩረት ሰጥቶ እየዘገበላት ላልሆነው ለዚች ምስኪን ነፍስ ድምጽ ለመሆኑ ዛሬ መጣሁት። እቺ የምትመለከቷት እህታችን ማህሌት ማሩ ትባላለች። በአንድ ሆቴል ላይ በመስተንግዶ ምሰራ ኑሯን ለማሸነፍ ዝቅ ከፍ እያለች የምትጥር ምስኪን ልጅ ነበረች። ነገር ግን እዚህ በፎቶ ላይ የምትመለከቱት ሰው መቼስ እናቱ ሴት ነች አይደለ? ከሴት እንዳልተወለደ ለዛውም ቢወልዳት የሚያደርሳትን እቺን የምትመስል ኑሯን ለማሸነፍ ቤተሰቦቿን ለመርዳት ስትል ያለ እድሜዋ ሆቴል በመስተንግዶ ተቀጥራ ኑሮን ለማሸነፍ የምትንደፋደፍ እቺን ምስኪን ልጅ ሚያዝያ 6 መስተንግዶ ከምትሰራበት ሆቴል ላይ በግድ እየጮኸች እባካችሁ አድኑኝ እያለች እየጮኸች ከሱ ጋር ወደ 5 የሚጠጉ ግብረ አበሮቹን ይዞ በግድ ወደ ብሉ ናይል ወደሚባል ሆቴል በመውሰድ በነጋታው 8 ሰዓት ላይ ቀድማ እሷ በመስተንግዶ ወደምትሰራበት ሆቴል ደውሎ ራሷን አጥፍታለች ብሉ ናይል የሚባል ሆቴል ላይ ብሎ ደውሎ ይናገራል። ከዛ በኋላ የህግ አካላት ደርሰው ምርመራ ሲያደርጉ እቺ ልጅ ከመገደሏ በፊት እንደተደፈረች ነበር ያጣሩ። የሞተችውም ጭንቅላቷን በጥይት በመመታት ነበር። እንደዚህ አድርጎ ይኸው ሳምንት አልፎታል። ምንም የተባለው ነገር የለም። ከሳምንት በፊት ልክ እንደኛ በህይወት የነበረች ልጅ በግፍ ተደፍራና ተገላ ዛሬ በዚህ ሰዓት ከአፈር በታች ነች። እሷ አፈር በልታለች። እውነት ሴት ልጅ የወለዳችሁ እህት ያላችሁ እህት ወይንም ሴት ልጅ ባይኖራችሁ እናት አላችሁ። ሁላችሁም እናቶቻችን ደግሞ ሴት ናቸው። እውነት እቺ ልጅ ድህነቷን አሸንፋለሁ ብላ ሆቴል ላይ መስተንግዶ እየሰራች ዝቅ ከፍ እያለች እየተንደፋደፈች ኑሯን ለማሸነፍ የምትጠራው እቺ የምትመለከቷት ምስኪን እህታችን መደፈሯ ሳያንስ ተገላ አፈር በልታ ትቅር ካላላችሁ በምታምኑት ፈጣሪ ለምናችኋለሁ እቺ ልጅ ፍትህ እንድታገኝ የቻላችሁትን ያህል ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ ለሚመለከተው አካል አድርሱላት። በፈጠራችሁ አምላክ ይሄ ሶሻል ሚዲያ ነው፣ ተጽዕኖ መፍጠር እንችላለን ከተባበርን ማለት ነው። ፍትህ ለእህታችን ማህሌት ማሩ። አመሰግናለሁ። እንደተመለከታችሁት ነው ቤተሰቦች ቪዲዮቹን እጅግ በጣም ብዙ ሰዎች ሲቀበሉበትና እጅግ በጣም ብዙ ሰዎች ሲያዝኑበት የነበረ ቪዲዮ ነበር። ሰምተን የተመለስ ነው። በቀጣይ ደግሞ ማሰማችሁ ቪዲዮ እንደው ቤተሰቦች በአንድ ወቅት አርቲስት ቴዲ አፍሮ እጅግ በጣም ብዙ ሰዎች በጉጉት ሲጠብቁ የነበረው ጥቁር ሰው የሚለው አልበሙ ተሰርቆ እንደነበረ ብዙዎቻችሁ ታውቃላችሁ። እስኪ ደግሞ ይህን ቪዲዮ ሰምተን እንመለስ። ምንድን ያደርጉት አልበሙን ሄደው በህገወጥ ማስተር ሲዲውን ሰርቀው ወስደው ህንድ ሀገር አሳትመው በአስቸኳይ በፍጥነት አሳትመው ስንት 300,000 ሲዲ 300,000
ሲዲ የጥቁር ሰው አልበም ሲዲ አሳትሞ አምጥተው ገበያ ውስጥ ሊበትኑትና ስንት ዓመት የለፋበት ስንት ወጪ ያወጣበት ስራ ከጥቅም ውጪ እንዲሆንና ምን እንዲሆን ቴዲ አፍሮ እንዲቀውስ ማድረግ ነበር አላማቸው እና ዜዲት አደረጉት። ችግሩ አሁን ይሄ የዚህ ጉዳይ የመረጃ ምንጭ ብዬ ያልኩ ሰው ኤልያስ አዳነው የሚባለው ሰውዬ የደህንነት ኃላፊ ይህን ጉዳይ ያውቃል። ግን ይህን ስራ የሚሰሩት ጌታቸው አሰፋና በረከት ስምዖን ቢሆኑም የደህንነት መዋቅሩን ተጠቅመው ቢሆኑም የሚሰሩት ስራ ግፍና በሚስጥር የተደበቀ ወንጀል ስለሆነ ይሄ ነገር አደባባይ ከወጣ ይፈራሉ። ህዝብ ይሄን ነገር ቢያውቅ ይበላቸዋል፣ ይደነግጣሉ። ስለዚህ ይፈራሉ። ይሄን ደግሞ የደህንነት ሰራተኛው ያውቃል። ስለዚህ ምንድነው መረጃው ሲዲው ተሰርቆ በአዲካ በኩል በአዲካው ኃላፊ ሰውዬ በኩል ተሰርቆ እንደወጣ ሲያቅ ያን ሲዲ ሰርቀው ያስወጡት አሳትሞ ሊመጡ ነው ይላል። ከዛስ ጌታቸው ትሬዲንግ አስታውስካ ጌታቸው አሰፋ ትሬዲንግ ላይ ባለፈው ሳምንት በማይታወቁ ንግድ ፍቃዶች በኩል በኢትዮጵያ አየር መንገድ የሚገቡ ህገወጥ የኮንትሮባንድ ዕቃዎችን የሚያስገባ ድርጅት ብለን በሰፊው ሰርተንበት ነበር። ይሄንን መረጃ ለማወቅ ደግሞ ቁልፍ የነበረው ሰው የትኛው ነው? ቦሌ ሚካኤል ውስጥ የነበረው የጉምሩክ ሰራተኛ ዋና ተቆጣጣሪ የነበረ ግለሰብ ነው። እሱ ደግሞ ማነቆ ነው። ሲዲው የሚመጣው በሌላ በኩል በባሌ አይደለም በቦሌ ነው። ስለዚህ ይሄ ደህንነት ሰው ለዛ ልጅ ምን ብሎ ይለዋል? ምንም አይነት ሲዲ ሲገባ አሳውቀኝ ብሎ ይለዋል። እና አቶ በረከት ስምዖን አሳትሞት የነበረው የጥቁር ሰው አልበም ታትሞ ከመውጣቱ አንድ ወር ቀደም ብሎ ደረሰ። አንድ ወር 3 ሳምንት አካባቢ በጥልፊያ ነው እንደገና አሳትመው ቦሌ ደረሰ። ሲደርስ ይሄ ያልኩ የጉምሩክ ተቆጣጣሪ ለደህንነት ሰራተኛ ያሳውቀዋል። ይህ የደህንነት ሰራተኛ የሚፈጸመው ግፍ ነው፣ የሚፈጸመው በደል ነው። እሱ ብቻ አይደለም የሚገባው በምንድን ነው? በህጋዊ መንገድ ማንንም አይጽፋትማ። የቴዲ አፍሮን አልበም ለማበላሸት ተብሎ ፌክ የሆነ ሲዲ ሰርቼ እየመጣው ነው ብለህ ስምህን አድራሻን ጽፋት መጣ። በኮንትሮባንድ ነው የምታስገባው። ኮንትሮባንድ ብለው ያዙት ሲዲውን እንዳትሰጥ 300,000 ሲዲ። ከዛስ ወደ ሳሪስ ሜጃ ጎሮ ታውቀዋለህ? ጎሮ የሚባለው አካባቢ ወስደው ያን 300,000 ሲዲ አቃጠሉት፣ በሳት አነደዱት፣ ነደደ። በዚህ መልኩ እነዚህስ እነ በረከትስ ስራውን ቢያውቁ ምን ማለት አይችሉም። ስራውን ማለት ወንጀል ሊሰሩት ማለት ወንጀል ብቻ አይደለም። ቢታወቅ ቅሌት ነው። ቢታወቅ ህዝብ ምን ሊል እንደሚችል ያውቁታል። ህዝቡ ሊበላቸው እንደሚችል ያውቁታል። አንድን ሰው ለመበቀል መንግስት አጠቃላይ መዋቅሩ በውሸት ማሰቃየታቸው በውሸት ማሰራቸው ሳያንስ ሲዲ ሰራ ሙዚቃ አልበም ሰራ ብለው ህንድ ሀገር ድረስ ሄደው 300,000 ሲዲ ያሳትመው በህገወጥ መንገድ አስገብተው ልጁን ሊያሳብዱት እዚህ ድረስ ሄዱ። ይሄንን ህዝብ ቢያውቅ ምን ያደርጋቸዋል? ይበላቸዋል። ስለሚያውቁ ምን አደረጉ? በኮንትሮባንድ ተብሎ የደህንነት ሰራተኛ ይዞ ሲያቃጥለው ተቃጠለብንም ብለው አላሉ፣ ምንም አላሉ። ነው ቤተሰቦች በጣም ትልቅ የሆነ ኪሳራ ሊያካሂዱበት ነበር። በስተመጨረሻም ግን እጅግ በጣም ብዙ ሰዎች ይሄን ድርጊት እንዲቆም እንደተባበሩ ሰምታችኋል። ታዲያ ይሄንስ ንግግር እንዴት ያገኛችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ቤተሰቦች ከአዲሱ አልበም ውስጥ መሪማ የሚለው ሙዚቃ እጅግ በጣም ብዙ ሰዎች እንደወደዱትና እጅግ በጣም ብዙ ሰዎችም እንዳስለቀሳችሁ ስንቶቻችሁ ታውቃላችሁ? እጅግ በጣም ብዙ ሰዎች የሚዲዮ የተቀበሉት ይገኛሉ። እስኪ ደግሞ በውስጡ ያለውን ትርጉሞችን ሰምተን እንመለስ። የመሪማ ሰቆቃም የታሪክ አያውና የቴዲ አፍሮ የጥበብ ቅኔ ሲፈታ እስከ መጨረሻው ብታዩት ደስ ይለኛል። ታላቁ ፈላስፋ ፕላቶ ስለ ሙዚቃ ኃያልነት ሲናገር ሙዚቃ ለጽንፈ ዓለም ነፍስን፣ ለአእምሮ ክንፍን፣ ለሐሳብ በረራን፣ ለሐዘን ደግሞ ማጽናኛ ይሰጣል ብሎ ነበረ። ታዋቂው ፈረንሳይ ደራሲ ቪክቶር ሁጎ በበኩሉም ሙዚቃ በቃላት ሊገለጹ የማይችሉትን ነገር ግን በዝምታ ሊታለፉ የማይገባቸውን ጥልቅ ስሜቶች ይናገራል ይላል። የኛ ሀገር የሙዚቃ ንጉሥ ቴዲ አፍሮ መሪማ በተሰኘው ስራው ያደረገው ልክ ይህንኑ ነው።
ይህ ሙዚቃ ዳንኪራ የምንመታበት ወይም ለጊዜያዊ መዝናኛ የተሰራ ዝም ብሎ ሙዚቃ አይደለም። ይልቁንም በመካከለኛው ምስራቅና በአረብ አገራት በስደት የሚኖሩ በሚሊዮን የሚቆጠሩ እህት ወንድሞቻችንን የህይወት እውነታ፣ እምባና ዝምታ እንዲሁም ሰቆቃ ቁልጭ አድርጎ የሚያሳይ ሕያው የስነ ልቦና፣ የሃይማኖትና የታሪክ ሐውልት ነው። ዛሬ በዚህ ልዩ እይታችን ይህንን የጥበብ ሥራ ከስነ ልቦና፣ ከመጽሐፍ ቅዱስ፣ ከቁርአን፣ ከታሪክ መዛግብትና ከተደበቀው የከፋላ ወይም ዘመናዊ ባርነት ስርዓት እውነታዎች ጋር አዋህደን በማይነጣጠልና እጅግ ሰፊ በሆነ ትረካ እንፈትሸዋለን። አብራችሁን ቆዩ። ትረካው የሚጀምረው ከቀይ ባህር ማዶ በሃሩርና በባዕድ ምድር ነው። ማዶ ባብል የመን በሰነአ ከተማ ውበትሽን እያየው ስወጣም ስገባም እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን። በዚች የባዕድ አገር ፀሐይ በምታቃጥልባት የሰነአ ከተማ ውስጥ ተራኪው አንዲት የሀገሩን ልጅ ይመለከታል። የመጀመሪያው እጅግ ልብ የሚነካው የትርክት ክፍል የደምና የማንነት ጥሪ ነው። ታዋቂዋ አፍሪካዊ አሜሪካዊ ጸሐፊ ማያ አንጀሎም ከራስ ጋር እስካልተስማማህና ማንነትን እስካልተቀበልክ ድረስ በየትኛውም የዓለም ጥግ ብትሄድ ባዕድ ነች ትላለች። ተራኪው እህቱን በመሰለችው በዚች ወጣት ላይ አይኑ ሲያርፍ የጠየመ ፊቱንና ኢትዮጵያዊ ማለትም አፍሪካዊ ማንነቱን እንደ ብቸኛ የመግባቢያ ድልድይ ይጠቀማል። እኔም እንዳንቺው የፀሐይ ልጅ ነኝ፣ አትሽሽኝ፣ አትፍሪኝ። በሰው ሀገር ላይ ቢሆንም የጋራ ማንነትና የደም ትስስር አለን የሚል ጥልቅ ጩኸት በዚህ ስንኝ ውስጥ ተዘግቧል። ይህ የወንድማዊ ርኅራሄ ጥሪ ታላቁ ነቢይ ሙሴ በግብፅ አደባባይ የገዛ ወገኖቹ የሆኑት ዕብራውያን በከባድ የባርነት ሥራ ሲሰቃዩ ተመልክቶ በቤተ መንግሥት ያደገበትን ክብር ትቶ ልቡ እንደተሰበረው አይነት በሰው ሀገር ላይ የገዛ ወገንን መከራ የማየት ጥልቅ ስብራት ነው። አልፎም ቁርአን ምዕመናን ወንድማማቾች ናቸው በማለት እንደሚያስተምረው ተራኪው ለመሬማ የሚያሳየው ልብ ሰባሪ ሐዘኔታ በሰው ሀገር ላይ ላለ ወገን የሚደረግን ጥልቅ እዝነት ወይም ረሃማ ያሳያል። ነገር ግን መሬማ ለዚህ የማንነት ጥሪ መልስ የምትሰጥበት የስነ ልቦናም ሆነ የአካል አቅም የላትም። በመሆኑም ትረካው ወደ እጅግ አሳዛኙ ምስላዊና እምባ አቅራቢው ትዕይንት ይሻገራል። ዞረሽ ላላት በይኝ በቃ አይሆንም፣ ጠጋ ብለሽ አውጊኝ እንጂ ያለሽበት ሁኔታውን እያየሽው በትካዜ የምትጠርጊው ጎዳናውን አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታለ ሆድሽ መሬማ። ይህ በጭንቅላት ውስጥ ሙሉ ፊልም የሚስል የቃላት አጠቃቀም ወይም ኢማጂነሪ ነው። መሬማ የሰነአን ጎዳና ዝም ብላ እያጸዳች። ቤተሰቦች እንደሰማችሁት ነው። እጅግ በጣም ብዙ ሰዎች ሲቀበሉት የነበረው ሙዚቃ ይሄን ይመስል ነበረ። እስኪ ደግሞ አሁን ታበርሳ ደግሞ የሚናገረው ነገር ኢትዮጵያ ውስጥ የበጎ አድራጎት ድርጅቶች ነን፣ በጎ እናረጋለን፣ ደጎች ነን፣ እናበላለን፣ እናጠጣለን፣ የታመመን ጠይቃለን፣ እናርዛለን የሚሉ አይዋቸው እስቲ ባለቤቶቹ ነው አይዋቸው እስቲ አንዲት ነገር የደግነት ሴንስ ውስጣቸው ስሪታቸው ሲጀምር የክፋትና የሌብነት ነው። ስታዩዋቸው እነዚህ ሰዎች የደግ ሰዎች አይደሉም። በመቼውስ እዚች ሀገር ላይ ድሃ በዝቷል። ድሃ መጫወቻ ሆኗል። በድሃ ስም ነጋዴዎች ናቸው። መንግስት የሕክምና መሳሪያዎችንና መድኃኒቶችን እንደዚህ ለህሙማን የሚያስፈልጓቸውን አጋዥ ነገሮች በነፃ እንዲያገኙ ፈቅዶላቸዋል። እነሱ ሂውማን ሄር ነው የሚነግዱልን። ሌላው ይህ አካባቢ የገንዘብ ዝውውር ቦታ ነው። ብዙዎቹ እነዚህ የእርዳታ ድርጅቶች ሲጀምር ወይን ሃይማኖት ላይ ተቀርቅረዋል። አይዋቸውስ ወይም ሙስሊም ናቸው ወይም ክርስቲያን ነን ይላሉ አይዎች ናቸውና እነዚህ ተቀርቅረው እዛ ወገንተኛነት አልነኬ አይነት መንፈስ እንዲኖራቸው አድርገዋል። ከዛ በኋላ ነው ይሄን ነገር የሚሰሩት። መኒ ላውንደሪን ይሰራሉ። የአራጣ ቦታዎች ናቸው። ከፍተኛ ወንጀሎች የሚፈጸሙባቸው ናቸው። አሁን ላይ የአሜሪካን የእርዳታ ድርጅት ከአፍሪካም ሆነ ከመላው ዓለም መውጣቱን ተከትሎ በጣም የበዙ በጎ አድራጊ ነን ባዮች አንድ ቀን ማርያም ትስጥ ተብለው የማያታወቁ ሰዎች ጭምር ነው በጎ አድራጊ ነን ብለው የመጡብን። አላማቸው
ሌላ ዓላማ ነው ይዘው እየተንቀሳቀሱ ያሉት። ባለ 7 ከለር ባንዲራዎች እነሱ ነው እየጋለቡ ሀገራችን ላይ እንግዲህ በዚህ ደረጃ ሊሸጡን የተዘጋጁ ሰዎች ናቸውና መንግስትና የሚመለከታቸው አካላት ሀይ ብትሏቸው ካሁኑ እነሱም ብቻ ሳይሆን ሳኮ የተባሉ የብድርና ቁጠባ ተቋማትም ጭምር በከፍተኛ ሁኔታ የነዚህ ህገወጥ ድርጊቶች ተሳታፊ ናቸውና ይመለከተናል የምትሉ አካላት ጥቆማው ይድረሳችሁ። ማስረጃ የምትፈልጉ ከሆነ ልናቀብላችሁ ዝግጁ ነን። ሰዎች አሁን ታበርሳ ሲናገር የነበረው ነገርን እንደሰማችሁት ነው። እጅግ በጣም ብዙ ሰዎች የማይሆን ድርጊትን ሲፈጽሙ ትልቅ የሆነ የማጋለጥ ስራ በመስራት ነው ሶሻል ሚዲያ ላይ የሚታወቀው። የአሁንታን ድርጊት እንታገኛችሁ ታሳባችሁ ኮሜንት ላይ አስቀምጡ። በቴዲ አፍሮ አልበም ዙሪያ እንዲሁ ደግሞ ሰሞኑን እጅግ በጣም ብዙ ሰዎችንም እያስገረሙ ያሉ ቪዲዮዎች አሉ። እነዚህ ቪዲዮዎች አይተን እንመለስ። ቴዲ የፕሮቴስታንት ቸርቾችን ተቆጣጠረ። ሰሞኑን አየሩ ላይ ያለ አንተ ብቻ ነህ የኢትዮጵያ መስራች፣ አንተ ብቻ ነህ የኢትዮጵያ ባለቤት፣ አንተ ብቻ ነህ አዲስ አበባ ባለቤት የሚያሰኝ የተበዳይነት ስሜት ትውልድ ውስጥ እንዲገባ የሚያደርግ አመጽን በልብ ላይ የሚያስቀምጥ ሳይገፋ የተገፋ እንዲመስለው የሚያደርግ አንዱ ወዳጅ አንዱን ጠላት የሚያደርግ እንዲህ አይነት በንግግር የሰውን ልብ ተቆጣጥሯል። ሰው ከሚሰማው ነገር ተወስዶ ገዳይ ሊሆን ይችላል። በሚሰማው ነገር ተነስቶ ጫካ ሊገባ ሽፍታ ሊሆን ይችላል። ስንት አገር ሊያስተዳድሩ የሚገቡ ልጆች ሊያነጻቸው የሚችል መልካም ስነ ምግባር ያለበትን ትምህርት እኛ ታላላቆች ልንመክር ሲገባ ዝናችንን ተጠቅመን ዕውቀታችንን ተጠቅመን ወንድም ከወንድም ጋር ለመጣላት በዚህ ድህነት ላይ በንግግር ዓለም በዜማ ቅኔ ስንቶቻችሁ እንዳያችሁታ ኢትዮጵያውያኖች በዚህ ሰዓት ላይ አንድ ሆነን ኢቭን አገር ሆነን እንዳንቀጥል የሚፈልጉ ግብጾች በሚሊዮንስ የሚቆጠር ገንዘብ ኢንቨስት አድርገው እርስ በርስ እንድንባላ ከትናንትና ከአባቶቻችን ዘመን ጀምሮ እስካሁን ደፋ ቀና የሚሉባት ሀገር እያለች ከራሳችን ከመካከላችን በዚህ ሰዓት አንድነት እንድንፈጥር፣ በዚህ ሰዓት እንድንከባበር፣ በዚህ ሰዓት እንድንዋደድ የሚገባ ንግግር መውጣት ሲገባ በክፉ አንደበት በጥላቻ እንድንተያይ የሚደረግ ዘር ከተማው ሞልቶታል። የኢትዮጵያ ቤተክርስቲያን ልትቃወም ይገባል። ቅዱሳን ይሄን መንፈስ መምታት አሉ። የተነገረው ዓለም በሰው ልብ ላይ አቅም እንዳያገኝ። እንደው በነገራችን ላይ አሁን የቴዲን ዘፈን ያልሰማ ፓስተር የለም። አሁን ከአውደ ምሕረታችሁ ከምንሰማው ስን ሁላችሁም አድምጣችሁ ዘፈኑን ኮምኩማችሁ ከጨረሳችሁ በኋላ መድረክ ላይ ስትወጡ የቆማችሁበት አቋም ኢትዮጵያዊ እናት ስትበደል በዳዩ ማንም ይሁን ማን በነገራችን ላይ ሴት ስትደፈር ስትገደል ቆማችሁ አውደ ምሕረት ላይ ያልመራችሁ ምዕመኖቻችሁን ያልገሰጻችሁ በሐሰተኛ ፓስተር ስም የሚደፈሩ ምዕመናኖቻችሁን ያልተሟገታችሁላቸው በደላቸው በእግዚአብሔር ፊት እንባቸው እየፈሰሰ ያልቆማችሁላቸው እናንተ ስለ ዘፈን ትንታኔ ልትሰጡን ፖለቲካ ልታስተምሩን እናንተ ወጣችሁ በሃይማኖት ስም ተሸፈናችሁ የፖለቲካ ካባችሁን አውጥታችሁ በቤተ ክርስቲያን በቸርች በቅዱሳን ስም ልትሰብኩን ተው እንጂ ተው። ንገሩና በንግድ ተቋማት ስር በኢትዮጵያ አዋጅ አሳውጁልን ዘፈን እንዳይዘፈን። እሰይ ደስ ይለናልኛ፣ ምንም ቅር አይለንም። ግን የህዝብ በደል፣ የህዝብ ቅሬታ፣ የህዝብ ሮሮ ከመንግስት ጋር ተደራደሩና መፍትሄ አምጡ። እስኪ እናንተ አንድ የቆማችሁለትን ነገር ንገሩን። ይሄንን ዳ ህዝብ መባ አምጣ፣ የቤርጎ ክፈል፣ የገስታውስ ክፈል እያላችሁ በጸሎትና በገንዘብ መሰብሰብ እናንተ ተከብራላችሁ፣ ዳውን ተመዘብዙታላችሁ። በዚህ ሰዓት እጅግ አስቸኳይ የተባለ የድጋፍ ጥሪ የሳቅ ምንጫችን ለሆነው ለኮሜዲያን ፍልፍሉ ወይም ደግሞ በረከት በቀለ የክብር ጥሪ ቀርቧል። ድኜ ካንተ ጋር አባሮሽ መጫወት ነው የምፈልገው፣ ለምስክርነት እነሳለሁ፣ ቆሜ እሄዳለሁ። ይህ ልብ የሚነካው የፍልፍሉ ንግግር ነው። የኮሜዲያን ፍልፍሉ አድናቂዎች ይህንን ቪዲዮ
ሼር በማድረግ የበኩላችሁ እንድትወጡ በትህትና እጠይቃችኋለሁ። ለዓመታት በመድረክና በስክሪን ብቅ እያለ የሁላችንም የቤት ውስጥ ጭንቀት በሳቅ የገፈፈው የኢትዮጵያ የደስታ ምልክት ተወዳጁ ኮሜዲያን በረከት በቀለ ወይም ፍልፍሉ በአሁኑ ወቅት በደረሰበት ድንገተኛ የጤና እክል ስትሮክ ምክንያት በከፍተኛ የሕክምና ክትትል ላይ ይገኛል። በረከት በቀለ ወይም ፍልፍሉ ለኢትዮጵያ ሕዝብ የሰጠው ትልቁ ስጦታ ትልቅ ሳቅ ነበር። ውድ የኢትዮጵያ ሕዝብ ሆይ በረከትን በጸሎትም ሆነ በቁሳቁስ የምንደግፍበት ጊዜ አሁን የደረሰ ይመስላል። ሁላችንም በቻልነው አቅም አጋርነታችን በማሳየት አለንልህ ልንለው ይገባል። በእኔ ደግሞ አያምርም አሉዬ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዘነኝ አውቃለሁ ነበር። በጣም ጠንካራ ነህ። በጣም ጠንካራ ነህ። አይ ለዛም ነው አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽም እንደራሱ ከበደኝ ታውቃለህ። ለሚስት ጠየቅኳት። በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማቸው የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። በጣም ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ነው። ፈጣሪ ደግሞ አለ እነሳለሁ። እውነት አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። በዚህ እንድትማርና እንድማር ነው። ቤተሰቦች ቪዲዮቹ እንደሰማችኋቸው ነው። ለማንኛውም ለዛሬ ጀላችሁ መጥቶ ቪዲዮ እኚህ ይመስላሉ። እናንተን በቀጣይ ቁም ነገር አስጨብጣሉ ሐሳብና እንትን ያለው ጣሉ የማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ።